የሰርጉ ቀን ራሱን አጠፋ። እሷም አልቀረች። ብቻውን እንዲሞት የምትወው ይመስላችኋል? እስከ መጨረሻው ድረስ አብሬ እሆናለሁ በማለት ቁርጠኝነቷን አሳየች። ጦሩ እርሱ ያለበትም ምሽግ ከቦ ይደበድባል። ተይ አንቺ ሂጂ፣ ቦታውን ለቀሽ ጥፊ እያሉ ነገሯት። በጭራሽ አብሬው ሞታለሁ ብላ እምቢ አለች። ከዚያ በኋላ ጋብቻ ለመፈጸም የሁለቱም ፍላጎት ሆነ። አብረዋቸው ያሉት ጥቂት ታማኞች በተገኙበት በአነስተኛ ግብዣ ጋብቻቸውን ፈጸሙ። ከሁለት ሰዓት በኋላ ተጋባዦቻቸውን አሰናበቱ። ጋብቻው በተፈጸመ 3 ሰዓታት ባል በጥይት ራሱን አጠፋ። እርሷም አብራው ለመሞት ቆርጣለችና መርዝ ጠጥታ ተከተለችው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ያለፍነውን ሳምንት በታሪክ ስናስታውስ በርካታ ጉዳዮች ተከናውነው ያለፉበት ሳምንት ሆኖ እናገኘዋለን። በተለይ ሚያዝያ 27 ቀን የአርበኞች የድል በዓል ቀን ከመሆኑ በተጨማሪ የእናት ሆድ ዥንጉርጉር ነው እንድንል የሚያሰኘን ሁለት ስለ ሕይወት የተለያየ ዓላማ ያላቸው የተቃረነ ዓላማ ያላቸው ሰዎች ልደት ሆኖ እናገኘዋለን። የአዶልፍ ሂትለርና የደራሲ ስብሐት ገብረ እግዚአብሔር። ልደቴን የኢትዮጵያ ሕዝብ ነው የሚያከብርልኝ የአርበኞች የድል በዓል ቀን ስለሚውል የሚለውን ጋሽ ስብሐትን አንዴ ጋዜጠኛ ደረጀ ኃይሌ እንዲህ ሲል ጠይቆት ነበረ። ጋሽ ስብሐት ልክ እንዳንተ በሚያዝያ 27 ቀን የተወለዱ አንተ የምታውቃቸው ታዋቂ ሰዎች አሉ ብሎ ጠየቀው። ጋሽ ስብሐት ይመልሳል፣ ብዙ ነበሩ። ከብዙ የማስታውሰው ሲግመንድ ፍሮይድ፣ አዶልፍ ሂትለርና ስብሐት ገብረ እግዚአብሔር ሲል መልሶ ነበረ። ደራሲ ስብሐት ገብረ እግዚአብሔር በተለያዩ መንገዶች ልደቱ ሲታሰብ ከርሟል። ሐውልትም ቆሞለታል። እኛም በነበር ሚዲያ በልዩ ሁኔታ መሰናዶ አዘጋጅተን እናቀርብላችኋለን። በጥበብ ነበር መሰናዶ። ዛሬ ግን በማን ነበር መሰናዶ? ዓላማው ጥላቻ የነበረውን፣ ግብሩ ጭካኔ የነበረውን አዶልፍ ሂትለርን እናነሳለን። ያሳለፍነው ወር ሚያዝያ ሂትለር የተወለደበትም የሞተባትም ወር ነች። ስለ ሂትለር ማውራት ማለት ስለ ሁለተኛው የዓለም ጦርነት ማውራት ስለሚሆን በዚህ አጭር ሰዓት ውስጥ ዳሰን አንጨርሰው። ስለዚህ የሂትለርን በተለይ የመጨረሻዎቹ ሰዓታት ምን ይመስሉ ነበር የሚለው ላይ አተኩረን የዛሬውን ፕሮግራማችንን እናቀርብላችኋለን። የአርበኞች የድል በዓል ቀንና ሂትለር የተወለደበት ቀን አንድ ቀን መሆኑን ታሳቢ አድርገን ግን ይህንን እንንገራችሁ። ቆይማ ከጋዜጠኛ ደረጀ ኃይሌ ቃለ መጠይቅ ሌላ አንድ ተጨማሪ ነገር እንውሰድ። እንደሚታወቀው በሁለተኛው የዓለም ጦርነት ጣሊያን እና ጀርመን በአንድ ጎራ ሆነው ነው ከነ እንግሊዝ፣ ከነ ፈረንሳይ፣ ከነ አሜሪካ፣ ከነ ራሽያ ጋር የተዋጉት። መጀመሪያ ግን ጣሊያን ከጀርመን ጋር አልተባበርም ብላ ነበረ። ይህም በማድረጓ ሂትለር ለኢትዮጵያ የጦር መሳሪያ እንደረዳት ምን ያህሎቻችን እናውቃለን? ጋዜጠኛ ደረጀ ኃይሌ ሻለቃ ጳውሎስ ጌታቸው ናደውን በነገራችን ላይ በተሰኘው ፕሮግራሙ ላይ ጋብዟቸው ይህንን ነግረውት ነበረ። አዶልፍ ሂትለር ቀዳማዊ ኃይለ ሥላሴን አያውቅም። ኢትዮጵያ የት እንዳለችም አያውቅም። አውሮፓን ነበር ያኔ ሲቀጠቅጥ የነበረው። ግን የኢጣሊያኑ መሪ ሙሶሎኒን ጠርቶ በርሊን ድረስ እባክህ ሙሶሎኒ ተባበረን፣ ዓለምን እንውጋ ሲለው ሙሶሎኒ እኔ ኢትዮጵያ ውስጥ የገባሁትም ጣጣ ብዙ ነው፣ የሊቢያም ችግር አለብኝ፣ የሶማሊያም አለብኝ፣ እኔ ከዚህ ውጭ አልሄድም ብሎ እምቢ አለው። እምቢ ሲለው አዶልፍ ሂትለር ሻለቃ ሃል የሚባለውን የጀርመን የኤስኤስ መኮንን አዲስ አበባ ላከ። ለጃንሆይም ደብዳቤ ላከላቸው። ደብዳቤው ይህን ይላል። ኢጣሊያ በግፍ ልትወሮት መነሳቷንና መዘጋጀቷን ስሰማ ልብ ያዝኗል። ስለዚህ ከጀርመን የውጭ ጉዳይ ሚኒስቴር በልዩ ሂሳብ ከተገዛው 10,000 የጀርመን ሞይግዜር ጠመንጃ፣ 1 ሚሊዮን ጥይት፣ 30 ታንክ መሰርሰሪያ መድፍ ልኬልዎታለሁ ይቀበሉ ብሎ ጅቡቲ ላይ ተቀብለን ማይጮ የተዋጋ ነው በሱ መሳሪያ ነው ብለው ነግረውታል። ሻለቃ ጳውሎስ ጌታቸው ናደው ከደረጀ ኃይሌ ጋር በነበራቸው ቆይታ የሂትለር ልደትና የአርበኞች የድል በዓል ቀን ብቻ አይደለም የሚገጣጠመው፣ የጋራ የትግልም ታሪክ አላቸው። ቀደም ሲል በመግቢያችን ላይ ያደመጥነው ባገባ
በ3 ሰዓታት ውስጥ ራሱን ያጠፋው አዶልፍ ሂትለር ነው። በከፍተኛ ጥንቃቄ ራሱን ከሞት ይጠብቅ የነበረው ሰዎች በምግብ እንዳይመርዙት በቅድሚያ ምግቡን ሌሎች ቀምሰውለት የሚመገበው ሰው በመጨረሻ ራሱን አጠፋ። ራሱን በማጥፋት የሞተውን አዶልፍ ሂትለርን እናነሳለን። በዓለም ታሪክ ውስጥ ስለ ጥላቻ፣ ስለ ጭካኔ ሲነሳ በግንባር ቀደምትነት የሚነሳው አዶልፍ ሂትለር እስከ መቃብር የደረሰ ፍቅር እንዳለው መስማት በጣም የሚያስገርም ነው። አዎ እንዲህ ያሉ የጥላቻ ሰዎች እንኳን የሆነ የሚወዳቸው ሰው አላቸው። የሆነ የፍቅር ታሪክ አላቸው። የሞተ ቀን ያገባት ኢቫ ብራውን እስከ ሞት ድረስ የታመነችለት ፍቅረኛው ነች። ሂጂ የተባለች ሊሞት እንደሆነ ያወቀች በመጨረሻዎቹ ሰዓታት ያልተለየችው ራሱን አጥፍቶ ሲሞትም ራሷን አጥፍታ የተከተለችው አፍቃሪው ነበረች። አዶልፍ ሂትለርንና ናዚን የተመለከተው ታሪክ መዓትና ሰፊ ነው። በተለያዩ ወቅቶች በነበር ሚዲያ ልንዳስሰው እንሞክራለን። ዛሬ ግን ከሞቱ ጋር የተያያዘውን በአጠቃላይ የመጨረሻዎቹ ሰዓታት ምን ይመስላሉ የሚለውን እንመለከታለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። በቅድሚያ እቺ ለፍቅር ስትል ራሷን የሰጠችውን የሂትለርን ፍቅረኛ ኢቫ ብራውንን እናንሳ። ከሂትለር ጋር ጋብቻ ከፈጸመች 3 ሰዓት በኋላ ራሷን የገደለችው ኢቫ ብራውን እስከ መጨረሻው ድረስ ከሂትለር ጎን ሳትለየው ታማኝነቷን ያስመሰከረች ፍቅረኛው ነበረች። ከሂትለር ጋር የተዋወቀችው የሁለተኛው የዓለም ጦርነት ሳይጀመር 7 ዓመት ቀደም ብሎ ለሄንሪ ሆፍማን ረዳት ፎቶግራፍ አንሺ ሆና ስትቀጠር ነው። ሄንሪ ሆፍማን የሂትለር የግል ፎቶግራፍ አንሺና ባለሟሉም ነበር። የ17 ዓመቷ ኢቫ ብራውን በረዳት ፎቶግራፍ አንሺነት ብትቀጠርም እስከ 2 ዓመት ድረስ ከሂትለር አጠገብ እንድትቀርብ አልተፈቀደላትም። ሂትለር አብረው የምትኖረው ያክስቱ ልጅ ራሷን ከገደለች በኋላ ኢቫ ብራውንን አቀረባት። ኢቫ ፍቅረኛ ሆና በቤርጎፍና በሚዩኒክ በሚገኙት የሂትለር መዝናኛዎች እንድትኖር አደረገ። በመጀመሪያው ግንኙነታቸው ኢቫ በሽጉጥ ራሷን ለመግደል መተኮሷ ተመዝግቧል። ምክንያቱም ሂትለር በነበረበት ጥድፊያ ጊዜ ስለማይሰጣት ሊሆን ይችላል ተብሎ ተገምቷል። ኢቫ የፎቶግራፍ ሙያዋን አልተወችም። ሂትለር በሚገኝባቸው በተለይም ግላዊ እንቅስቃሴ ላይ በነበረበት ጊዜ ያነሳቻቸው ፎቶግራፎች አሁንም ድረስ ይታያሉ። ሂትለር ፍቅረኛውን ፎቶግራፍ አንሺውን ብትሆንም ከኢቫ ጋር አብረው በአደባባይ አይታዩም ነበር። በእርሱ ላይ ተጽዕኖ ለማሳደር የምትችል አልነበረችም። በማንኛውም ስብሰባዎች ወይንም ንግግሮች አትሳተፍም። በሚዩኒክ የእረፍት ቤቱ የተቀመጠችውን ፍቅረኛውን የሚጎበኝበት ጊዜ ብቸኛ የመዝናኛ ጊዜው እንደሆነ ታሪክ ጸሐፊዎች አመላክተዋል። በሚያዝያ ወር መጀመሪያ ከሚዩኒክ ሂትለር ወደሚኖርበት በርሊን በሚገኘው የምድር ውስጥ ምሽግ ቆይታዋን አደረገች። ኢቫ ወደ ምሽጉ እንድትገባ ማንም አላስገደዳትም። በራሷ ፍላጎት የመጨረሻዎቹን ጊዜያቶቿን አብሬው መሆን አለብኝ ብላ ስለቆረጠች ነው። ከጦርነቱ በኋላ ስለምትደበቅበት ቦታ እንድታስብ አልነገሯትም። ብቻውን እንዲሞት የምትዋው ይመስላችኋል? እስከ መጨረሻው ድረስ አብሬው ሆናለሁ በማለቷ ቁርጠኝነቷን አሳይታለች። የሶቪየት ኅብረት ጦር ወደ በርሊን ተቃርቦ ሂትለር ያለበትን ምሽግ ሲደበድብ ቦታውን እንድትለቅ ቢነገራትም አብሬው ሞታለሁ ብላ እምቢ አለች። ከዚህ በኋላ ጋብቻ ለመፈጸም የሁለቱም ፍላጎት ሆነ። አብረዋቸው ያሉት ጥቂት ታማኞች በተገኙበት በአነስተኛ ግብዣ ኢቫ ከሂትለር ጋር ጋብቻዋን ፈጸመች። ከ2 ሰዓታት በኋላ ተጋባዦቻቸውን አሰናብተው ሁለቱ ብቻ ቀሩ። ጋብቻው ከተፈጸመ ከ3 ሰዓታት በኋላ የጥይት ድምፅ ተሰማ። ረዳቱ ሲገባ የ57 ዓመቱ ሂትለር በሽጉጥ ጭንቅላቱን መትቶ የ33 ዓመቷ ኢቫ የሳይናይድ መርዝ ውጣ ሁለቱም ሞተው ተገኙ። አስክሬናቸው አብሮ ተቃጠለ። ሕይወት በሚጠይቅ ፈተና ጊዜ ለፍቅረኛዋ ታማኝነቷን ያሳየችው ኢቫ ብራውን ከሂትለር ጋር ጋብቻዋን ከፈጸመች 3 ሰዓታት በኋላ ራሷን በመርዝ ገደለች። ሂትለር በመጨረሻ ራሱን ቢያጠፋም ከዚያ ቀደም በነበረው ሕይወቱ ሰዎች አደጋ እንዳይጥሉበት፣ ግድያ እንዳይፈጸምበት በጣም ከፍተኛ ጥንቃቄ ያደርግ የነበረ የሚመገበው ምግብ ራሱ መመረዝ አለመመረዙን ለማረጋገጥ ቀድሞ ሌሎች እንዲመገቡት የሚያደርግ
ሰው ነበረ። በርግጥ አዶልፍ ሂትለር ወጥ ቀማሽ የነበሩ ሴቶች ነበሩት። ቢቢሲን አስፍሮ እናገኛለን። እያንዳንዷ የምግብ ገበታ የእርሶን በሕይወት መኖርና አለመኖር የምትወስን ብትሆንስ? የሚቀርብለው ቁርስ፣ ምሳ ወይም ራት የሞቶ ዕጣ የሚመዘዝበት ዕድልን የሚፈጥር ነገር ግን እምቢ ማለት ደግሞ የማይቻልበት ሁኔታ ውስጥ የሚኖርን ሰው አስቡት። ይህ ልብ ወለድ አይደለም፣ የሂትለር ወጥ ቀማሾች የየቀን እውነታ እንጂ። የሁለተኛው ዓለም ጦርነት የመጨረሻዎቹ 30 ወራት አካባቢ ሂትለር እያንዳንዷ ወደ አፉ የምትገባ ነገር በሌላ ሰው መቀመስ ነበረባት። የጀርመን ጠላቶች ወይም የእርሱ ምቀኞች እንደው በምግብ መርዘው ፍጻሜውን እንዳያቀርቡበት የሰጋው ሂትለር ጀርመናዊ ጉብሎች አስመልምሎ ሲያበቃ ወጥ ቀማሽ አደረጋቸው። የእነኚህ ሴቶች አስገራሚ ታሪክ ለጆሮ የበቃው ከጥቂት ዓመታት በፊት ነው። ታሪኩ ለሰሚ ያደረሰችው ደግሞ የ95 ዓመቷ የያኔዋ የሂትለር ወጥ ቀማሽ የነበረችው ማርጎ ዎክ ናት። የማርጎ ዎክ ታሪክ የሂትለር ወጥ ቀማሾች በሚል ርዕስ ተከሽኖ ቲያትር ሊሆን በቅቷል። ሁሉም ተዋናያን ሴቶች ናቸው። ጭብጡ የሚያጠነጥነው ደግሞ 4 የሂትለር ወጥ ቀማሽ የነበሩ ወጣት ሴቶች ላይ ነው። ማርጎ መጀመሪያ ታሪኳን ያጫወተችው ሚሼል ብሩክስ ለተሰኘች ጋዜጠኛ ነበር። መቼም ይህን ታሪክ ትጽፊዋለሽ? የብሩክስ ጥያቄ። እኔ ያልጽፈውም የምትይ ከሆነ መኝኝ፣ እኔ መጻፊ አይቀርም አለቻት። ብሩክስ ታሪኩ እጅግ አሳዛኝና ጨለም ያለ መሆኑን ብታውቅም ትራጃይ ኮሜዲ አድርጋ ለመስራት ነበር የወሰነችው። እኒህ ወጥ ቀማሽ ሴቶች በዚያ ጨለማ ወቅት እንዴት ጓደኛሞች ሆነው መዝለቅ እንደቻሉ እንዲያትት አድርጋ ነው ቲያትሩን የጻፈችው። በሁለተኛው የዓለም ጦርነት ወቅት ጀርመናውያን በከባድ ችጋር ተመተው በርካቶች በረሃብ አለንጋ የተገረፉበት ዘመን ነበር። ነገር ግን እኒህ ሴቶች በቀን 3 ጊዜ ለሂትለር ተብሎ የበሰለ በቅመም ያበደ ምግብ ያገኙ ነበር። ወቅቱን የምትዘክረው ማርጎ ሂትለር ሥጋ መመገብ ብዙም የማይወድ ሰው ነበር ትላለች። አትክልት፣ ሩዝ፣ ፓስታና ፍራፍሬ የሰውየው ምርጫዎች ነበሩ። እኒህን ምግቦች በዚያን ጊዜ ማግኘት ቀርቶ ማሰቢያ የሚሆን አቅም የሚሰጥ ምግብ ማግኘት የከበደበት ዘመን ነበር። ምንም እንኳን የሚቀርቡት የምግብ አይነቶች በአይን የሚበሉ ቢሆኑም እኛ ግን በሰቀቀን ነበር የምንመገባቸው። በርካታ ሴቶች ምግቦቹን የሚመገቡት እያለቀሱ ነው። በጣም ይፈሩ ነበር። የቀረበልንን ጥርግ አድርገን መብላት አለብን። ከዚያ ቢያንስ ለ1 ሰዓት ያክል መጠበቅ አለብን። ብዙዎቻችን ካሁን ታመምን እያልን እናለቅስ እንደነበር አስታውሳለሁ ስትል ወቅቱን ታስታውሳለች። የሂትለር የወጥ ቤት ሰዎች ሴቶቹ ከተመገቡ 1 ሰዓት በኋላ ነው ምግቡን በአይነቱ ለአዛዣቸው ያቀርቡ የነበረው። በሴቶቹ ቅምሻና በሂትለር የምግብ ሰዓት መካከል ያለችው 60 ደቂቃ ምጥ ነበረች፣ ቁጭ ብሎ ሞትን የሚጠባበቁባት። ከምግብ ቀማሾቹ መካከል ተመርዛ የሞተች ሴት ያለች እንደው የሚታወቅ ነገር የለም። ማርጎ ዎክ እኔ በነበርኩበት ወቅት ማንም ተመርዞ የሞተ የለም ትላለች። ማርጎ ዎክ ታሪኳን እስከተናገረችበት ወቅት ድረስ ግን ስለ ወጥ ቀማሾቹ ሴቶች የሚታወቅ ነገር አልነበረም። የሩሲያ ወታደሮች ወደ አዶልፍ ሂትለር ቤተ መንግሥት መቅረብ ሲጀምሩ አንድ ባለማዕረግ ወታደር ማርጎን አሾልኮ ያስወጣትና ወደ በርሊን የሚሄድ ባቡር ላይ ያሳፍራታል። ሌሎች ሴቶች ግን እምጥ ይግቡ ስምጥ ማርጎ የምታውቀው ነገር የለም። ምናልባትም የሩሲያ ወታደሮች በፈጸሙት ጥቃት ተገድለው ይሆናል ስትል ትገምታለች። ሰው ለመኖር ይመገባል። ማርጎና ወጥ ቀማሽ ጓደኞቿ ግን ይመገቡ የነበረው ለመሞት ነበር። ሞትን ከሂትለር ቀድሞ ለመቅመስ። እንዴት ይህን የመሰለ ታሪክ አስቂኝ ቲያትር ይሆናል? እኔም ገርሞኛል ትላለች ማርጎ። ሰዎች ወደ እኔ መጥተው እንዴት አድርገን ነው ይህን ቲያትር የምናየው? እንዴትስ ጥርሳችን ይስቅልናል ሲሉ ይጠይቁኛል። ነገር ግን ቲያትሩን ብታዩት ይገባችኋል። እኛ እኮ ከሂትለር ጋር ምንም ግንኙነት የለንም። እንደው እንደተቀረው ሰው በጣም እንጣላው ነበረ ትላለች። ሂትለር ከነበረበት ሁኔታ አንጻር ስለ ሕይወቱ መጨነቁ አይገርምም። ዓለም ጠላቱ ነበረ። በጀርመን የናዚዎቹ መሪ አዶልፍ ሂትለር ዓለምን ወደ ጦርነት ሲመራና ሲያንደረድራት በአእምሮ ክፉ ሐሳብ ጸንሶ ከተነሳበት ጊዜ አንስቶ ከነ እኩይ ዓላማው እንዲጠፋ የበረከቱ የግድያ ሙከራዎች ተደርገውበታል። ደግሞም የመግደል ሙከራ ተደርጎበት ነበር። እዚያው ቢቢሲ ላይ እንቆይ እስኪ። እንደ ጎርጎሮሲያኑ በጁላይ 20 1944 ዓመተ ምህረት አንድ የ36 ዓመት ወታደራዊ መኮንን እጅግ ከፍተኛ ጥበቃ ወደሚደረግበት ሕንፃ ሾልኮ ይገባል። ሾልኮ እንኳን አልገባም፣ ኮራ ብሎ ነው የገባው። ምክንያቱም ፕሮቶኮሉ ያለ ማድረግ ይፈቅድለታል። ሕንፃው እጅግ ምስጢራዊና የፐርሺያ ጫካ ውስጥ የሚገኝ ነበር።
አዶልፍ ሂትለርና የጦር መኮንኖቹ ስብሰባ ነበራቸው። እንዲያውም ሂትለር ሚስጥራዊ ቢሮ እዚያ ጫካ ውስጥ ነው የነበረው ይባላል። ይህ ወጣት መኮንን ታዲያ ዕለታዊ መመሪያ ለመቀበል ነው ወደ ሕንጻው የገባው። ይህ የተለመደ ተግባር ነው። የተለመደ ያልሆነው መኮንኑ የያዘው ሳምሶናይት ነው። በእጁ አንድ ሳምሶናይት ይዞ ነበር። በውስጡ የጦር ካርታ አልነበረም የታጨቀው፣ ቦምብ እንጂ። የዓለም እጅግ አስፈሪውን ሰው አዶልፍ ሂትለርን ለመግደል የተቀመመ ቦምብ። በወቅቱ እዚያ ሕንጻ ከነበሩት መኮንኖች አንዱ ጀነራል ዋልተር በ1967 ለቢቢሲ ቃለ ምልልስ ሰጥቶ ነበር። ክብ ሰርተን ቆመን እያለ ሂትለር መጣና ወደ ስብሰባ አዳራሹ ገባን። ድንገት የስብሰባ አዳራሹ በር በድጋሚ ተከፈተና ይሄ ወጣት መኮንን ገባ። እኔን ፊት ለፊት ነበር የሚመለከተኝ። አንድ አይኑ በጨርቅ ተሸፍኖ ነበር። አንድ ክንዱ የተቆረጠ መኮንን ነው። ሂትለር ፊቱን አዙሮ በግዴለሽነት ተመለከተው። ይህ መኮንን ግራ እጁንና አንድ አይኑን ያጣው ቱኒዚያ በጦርነት ላይ ሳለ ነበር። ያን ጊዜ አካል መጉደል ብርቅ አይደለም፣ እንዲያውም ተራ ነገር ነው። መኮንኑ እኮ መጀመሪያ የናዚ ጀርመን ደጋፊም ነበር፣ አክራሪ ብሔርተኛም ነበር። ኋላ ላይ ግን ጦርነቱ እያመጣ ያለውን ጥፋት ሲመለከት ልቡ ሸፈተ። በዚህ ስሜት ላይ ሳለ ታዲያ በሂትለር ላይ እየዶለቱ የነበሩ ጀነራሎች አገኙት። ጥሩ አጋጣሚ ነበር። ይህንን አኩራፊ ቡድን ይመሩት የነበሩት ጀነራል ትሬስኮቭ ነበሩ። ዋናው ግባችን ሂትለርን ገድሎ የናዚን ሥርዓት እስከነ አካቴው መቀየር ነበር። ይህ መኮንን ሙሉ ስሙ ክላውስ ቮን ስታፈንበርግ ይባላል። ሳያቅማማ ሁነኛ አባላቸው ሆነ። በ1944 መኮንን ክላውስ ቮን ስታፈንበርግ የጀርመን ተተኪ ጦር መሪ ሆኖ ተሾመ። ይህ ስልጣኑ ታዲያ ከሂትለር ጋር በቅርብ ለመገናኘት መልካም አጋጣሚ ፈጠረለት። አፈንጋጩ ቡድን ታዲያ ሂትለርን እስከ ወዲያኛው ለማጥፋት ከዚህ የተሻለ ድል እንደሌለ በማመን የሞት ድግስ መደገስ ያዘ። እቅዱ ባጭሩ የሚከተለውን ይመስላል። መኮንን ስታፈንበርግ ለስብሰባ ወደ አዳራሹ ሲገባ በሳምሶናይቱ ቦምብ ይዞ እንዲገባ፣ ሳምሶናይቱን ከሂትለር አቅራቢያ ጠረጴዛ ስር እንዲያስቀምጠውና ከዚያ ይቅርታ ጠይቆ ከስብሰባው እንዲወጣ፣ ከዚያ ግቢውን ለቆ በፍጥነት ወደ በርሊን ተመልሶ ስዒረ መንግስቱን የዶለቱትን ጀነራሎች እንዲያገኝ፣ በመጨረሻም ተጠባባቂውን ጦር በመምራት ጀርመንን በቁጥጥር ስር መዋል ነበር ሐሳቡ። በሳምሶናይት ውስጥ ያለው ቦምብ ልክ 12 ሰዓት ተኩል ሲሆን እንዲጎን ሰዓቱ ተስተካከለ። ነገር ግን መኮንኑ አንዱን ሰዓት እንደሞላ ሌላኛውን ሳያዘጋጅ ሰው መጣበት። ሳምሶናይቱን ዘግቶ ባልተቆረጠው እጁ አንጠልጥሎት ወደ ስብሰባው ገባ። በ1967 ለቢቢሲ ምስክርነታቸውን የሰጡት ጀነራል እንደሚሉት ወጣቱ መኮንን ወደ ስብሰባ አዳራሹ ጥቁር ሳምሶናይት ይዞ ሲገባ እንደሚያስታውሱ፣ ከዚያ በኋላ ግን ጠረጴዛ ስር ሲያስቀምጠውና ክፍሉን ለቆ ሲወጣ እምብዛም ትዝ እንደማይላቸው ተናግረዋል። ስታፈንበርግ ግቢውን ሲለቅ ፍንዳታውን ሰምቶታል። ሂትለር ስለመገደሉ እርግጠኛ ሆኖ ነበር ወደ በርሊን የተሳፈረው። የሚገርመው ግን ፍንዳታው ከመከሰቱ ከጥቂት ደቂቃዎች በፊት በአጋጣሚ ሳምሶናይቱ ከሂትለር እግር ስር ገለል ተደርጎ ነበር። ቦምብ ስለመሆኑ ግን ተጠርጥሮ አይደለም፣ እንዲሁ አለ አይደል። ሂትለርም ከተቀመጠበት ተነስቶ ለወታደሮቹ የጦር ካርታ እያመላከተ ነበር። ስለዚህ በሳምሶናይቱና በሂትለር መሃል ርቀት ተፈጠረ። ቦምቡ ሲፈነዳ ሂትለር ተረፈ። 4ቱ ጀነራሎች እዚያው ጭጭ አሉ። ሂትለር አብቅቶለታል ያሉት የተጠባባቂ ጦር አባላት አገሪቱን ለመቆጣጠር ተንቀሳቀሱ። በአንጻሩ የሂትለር ጦር ደርሶ አደናቸው። ከያሉበት ተለቅመው ታጎሩ። ዋናዎቹ 200 የሚሆኑት በነጋታው በጥይት ተደብድበው ተገደሉ። ስታፈንበርግም እንደዚያው። ይህን አዶልፍ ሂትለርን ለመግደል የጀገነን ወጣት መኮንን ለመዘከር መራሒተ መንግሥት አንጌላ መርክል በርሊን በሚገኝ ኤግዚቢሽን ላይ ተገኝተው ዘክረውታል። መርክል የያን ጊዜውን መኮንን ድርጊት ካሞካሹ በኋላ አሁን ጊዜው ጽንፈኛ ቀኝ አክራሪዎችን የምንመክትበት ጊዜ ነው ብለዋል። በጀርመን የቀኝ አክራሪዎች ድጋፍ ከዕለት ዕለት እየጨመረ መምጣቱ አሳሳቢ ሆኗል። የዚህ ወጣት መኮንን ጀብድ በ2008 የተዋጣለት ፊልም መሆን ችሎ ነበር። ቶም ክሩዝ የሚተውንበት ይህ ፊልም ኦፕሬሽን ቫልኬሪ ይሰኛል። ድርጊቱ የኛዎቹ አብርሃ ደቦጭና ሞገስ አስግዶም ገነተ ልዑል ቤተ መንግሥት ፋሺስቱን ግራዚያኒን ለመግደል ካደረጉት ሙከራ ጋር በመጠኑ የሚመሳሰል ይመስላል። ይህ የጀርመን ታሪካዊ ኩነት በዓለም ታሪክ እምብዛም ትኩረት ሳይሰጠው ቆይቷል። አሁን ግን ለመኮንኑ በጀርመን የአርበኞች መታሰቢያ ማዕከል ሐውልት ቆሞለታል። የመኮንኑን መገደል ተከትሎ ባለቤቱ በጌስታፖ ራቬንስበርግ ማጎሪያ ማዕከል እንድትገባ ተደርጋ ነበር። ከጦርነቱ ማብቂያ በኋላ ነፃ ወጥታለች። ሆኖም ሌላ ባል ሳታገባ ለእርሱ ታማኝ እንደሆነች ኖራለች። የግድያ ሙከራው በከሸፈ ማግስት
የመኮንኑ ልጆች ማደጊያ ካምፕ ተወስደው ስሞቻቸው ተቀይረው እንደ አዲስ እንዲኖሩ ተደርገዋል። ይህ ከሂትለር ሰዎች የማይጠበቅ መልካምነት ይመስላል። ሌላው የተደረገበት የመፈንቅለ መንግሥት ሙከራን ይመስላል። ሂትለር የመፈንቅለ መንግሥት ሙከራው በተደረገበት ወቅት በሙኒክ አዳራሽ ተገኝቶ ከዚያን ጊዜ 16 ዓመታት ቀደም ብሎ የመፈንቅለ መንግሥት ሙከራ ያካሄደበትን 16ኛ ዓመት ከጥፋት እድምተኞቹና ደቀ መዝሙሮቹ ጋር ለማክበር ነበር። ከዚያ በፊት ሲያደርገው እንደነበረ ሁሉ በቀስቃሽ ስብከቱ ስለ ወደፊቱ እኩይ ዓላማው እየተናገረ የተጠመደው ቦምብ መፈንጃው ጊዜ ተቃርቦ ሰዓቱ ጢቅ እያለ ነበር። በጥብቅ የጊዜ ሰሌዳ የሚንቀሳቀሰው አዶልፍ ሂትለር ወደ ቀጣዩ ጉዞ እንዲሄድ በረዳቶቹ ተነገረው። ንግግሩን ገጥቶ ለሚጠብቀው የስቱትጋርት ጉዞ አዳራሹን ለቆ እንዲወጣ አጃቢዎቹና ረዳቶቹ ምልክት ሰጡት። ሂትለር በአጀብ ተጉዞ ባቡር ጣቢያ ሲደርስ በዓል ለማክበር ተገኝቶ ንግግር ያደረገበት አዳራሽ በ12 ደቂቃ ልዩነት በፈንጂ ተናወጠ። በአደጋው 8 ሰዎች ተገደሉ፣ 60 ያህሉ ደግሞ ክፉኛ ቆሰሉ። ፈንጂውን አጠመደ የተባለው ጆርግ ኢለር የተባለው ጦርነት ተቋሚ ግለሰብ ነው ይባላል። ሂትለርና የቅርብ ረዳቶቹ ግን አጋጣሚውን ከብሪታንያ ምስጢራዊ የደህንነት ሰራተኞች ጋር በማያያዝ የፕሮፓጋንዳ ዋነኛ ኢላማ አደረጉት። ስዊዘርላንድ ድንበር አቅራቢያ የተያዘው የፈንጂው አጥማጅና ሁለቱ ብሪታናውያን ታጋቾች በማጎሪያ ሰፈር ታሰሩ። ጉዳዩ አግባብ ካለው ፍርድ ቤት ቀርቦ ሳይዳኝ የሚስጥሩ እንዴትነት እንቆቅልሽ ሳይፈታ ሁለተኛው የዓለም ጦርነት ወደ ፍጻሜው ተቃረበ። የሚስጥሩ እንቆቅልሽ መፍቻን የተባለው ኢለር በማጎሪያ ሰፈር በእስር ላይ ያለ ጦርነቱ ሊያበቃ 1 ወር ሲቀረው በናዚዎች ትዕዛዝ ተገደለ። ከኔዘርላንድ ታግተው የቦምቡ ሴራ የተለጠፈባቸው የእንግሊዝ መኮንኖች በአንግሎ አሜሪካ ኃይሎች ከስር ነፃ ለመውጣት በቁ። በነገራችን ላይ የጀርመኑ ናዚ መሪ አዶልፍ ሂትለር በሁለተኛው የዓለም ጦርነት መገባደጃ ሞቷል አልሞተም የሚለው ጉዳይ እስካሁንም የሳይንቲስቶች የምርምር ርዕስ መሆኑ ዓለምን ሲያነጋግር ቆይቷል። አንዳንዶች ሂትለር አምልጦ ወደ አርጀንቲና ኮብልሏል ቢሉም ይህ የተጨበጠ አይደለም ይባላል። በሩሲያ የተወሰደውን የሂትለር የጥርስ ቅሪት ወስደው ረዥም ምርመራ ያደረጉ ተመራማሪዎች ደግሞ በቅርቡ በደረሱበት ውጤት ሂትለር አመለጠ የሚባለው ከእውነት የራቀ ነው፣ መሞቱን አረጋግጠናል ሲሉ ተደምጠዋል። ጥርሶቹ የራሱ የሂትለር መሆናቸውን አረጋግጠናል፣ መሞቱንም እንዲሁ ማረጋገጥ ችለናል ሲሉ ነበር ተመራማሪዎቹ። ሂትለር አልሞተም አምልጦ ነበር የሚለውን በመጀመሪያ ሩሲያ ነበረች የገለጸችው። ይህንን ሐሳብ የሚቀበሉ ቀላል ሰዎች አይደሉም። በሌላ በኩል ደግሞ በተለያየ ጊዜ ራሱን ሲያጠፋ የነበሩ ሰዎች ምስክርነትን ጨምሮ ከቃጠሎ በኋላ የቀሩ የዲኤንኤ ምርመራዎችን አድርገው ተመራማሪዎች መሞቱን ማረጋገጣቸውን ሲገልጹ ነበረ። የሞተው እንደ አውሮፓውያኑ አቆጣጠር ኤፕሪል 30 1945 በጀርመን በርሊን ውስጥ በሚገኘው የከርሰ ምድር መጠለያ ውስጥ ነው። ሂትለር ራሱን በሽጉጥ በመተኮስ ነው የገደለው። አብራው የነበረችው የረዥም ጊዜ ፍቅረኛው ከመሞታቸው ጥቂት ሰዓታት በፊት ያገባችው ኢቫ ብራውን ደግሞ የሳይናይድ መርዝ በመውሰድ ሕይወቷ ሊያልፍ ችሏል። ሂትለር የሩሲያ ጦር መቃረብ በወቅቱ የሶቪየት ኅብረት ቀይ ጦር ወታደሮች በርሊን ከተማ ውስጥ ገብተው ከመጠለያው ጥቂት 100 ሜትሮች ርቀት ላይ ደርሰው ምሽጉን እየደበደቡ በመሆናቸው ራሱን ሊያጠፋ እንደቻለ ይነገራል። በተለይም እጅ ላለመስጠት ቁርጠኛ አቋም ነበረው ይባላል። ሂትለር ተይዞ ለፍርድ መቅረብን ወይም እንደ ጣሊያኑ መሪ ቤኒቶ ሙሶሎኒ አስክሬኑ በሕዝብ ፊት እንዲዋረድ አልፈለገም ነበረ። ሂትለር ከመሞቱ በፊት በሰጠው ትዕዛዝ መሠረት ረዳቶቹ የእሱንና የኢቫ ብራውንን አስክሬን በመጠለያው የውጭ ግቢ ውስጥ አውጥተው በቤንዚን አቃጥለውታል። የሚሆነው አስክሬኑ በጠላቶቹ እጅ እንዳይወድቅ ለማድረግ ነበር። የአዶልፍ ሂትለር የሕይወት ታሪክ ባጭሩ በወፍ በረር ይህን ይመስላል። አዶልፍ ሂትለር በ1889 ዓ.ም በኦስትሮ ሃንጋሪ ግዛት በአሁኗ አውስትሪያ ውስጥ ነው የተወለደው። አባቱ የጉምሩክ ባለሥልጣን የነበረ ሲሆን እናቱ ደግሞ ታማሚ ነበረች። አባቱ አልቮይስ ሂትለር የቀብር ባለሥልጣንም ነበር። እናቱ ክላራ ሂትለር የቤት እመቤትና ታማሚ ነበረች። አዶልፍ በትምህርት ጥሩ አልነበረም። ወጣት እያለ ሰዓሊ የመሆን ፍላጎት የነበረው ቢሆንም በቪየና የሥነ ጥበብ አካዳሚ የመግቢያ ፈተናዎችን ማለፍ አልቻለም። በቪየና ውስጥ የነበረው ጊዜ ለሂትለር በጣም አስቸጋሪ ነበረ።
በድህነት ይኖር ነበር። እናም በፖለቲካና በማህበራዊ ጉዳዮች ላይ ጥልቅ ስሜት ነበረው። በ1914 ዓ.ም ሂትለር በጀርመን ጦር ውስጥ በመመዝገብ በአንደኛው የዓለም ጦርነት ተሳትፏል። ከጦርነቱ በኋላ ጀርመን በከፍተኛ የኢኮኖሚ ውድቀትና የፖለቲካ ለመረጋጋት ውስጥ ገባች። በዚህ ጊዜ ሂትለርና ሌሎች በርካታ ጀርመናውያን የአገሪቱን ውድቀት በአይሁዶችና በሌሎች አናሳ ቡድኖች ላይ ማላከክ ጀመሩ። በ1920ዎቹ ሂትለር የብሔራዊ ሶሻሊስት የጀርመን ሰራተኞች ፓርቲ በተለምዶ የናዚ ፓርቲ በመባል የሚታወቀው አባል ሆነ። ሂትለር ኦሬተር ነበር። በጣም ጠንካራ የመናገር ችሎታ ነበረው። እናም በጀርመን ውስጥ ያለውን ተስፋና ቁጣ በዚህ የንግግር ችሎታው ለመጠቀም ቻለ። በፍጥነትም የፓርቲው መሪ በመሆን በሕዝብ ዘንድ ተቀባይነትን አገኘ። በ1923 የመንግሥትን ሥርዓት በኃይል ለመገልበጥ ሙከራ አድርጎ ባይሳካለትም ታሰረ። በስር ላይ በነበረበት ወቅትም ሜይን ካምፍ የኔ ትግል የተባለውን መጽሐፍ ጻፈ። በ1933 ዓ.ም ሂትለር የጀርመን ቻንስለር ጠቅላይ ሚኒስትር ሆነ። ወደ ሥልጣን ከመጣ በኋላ ብዙ ሳይቆይ የሲቪል መብቶችን፣ ነጻነቶችንና የሕግ የበላይነትን ሽሮ አምባገነናዊ አገዛዝን አቋቋመ። የፖለቲካ ተቃዋሚዎችን በጭካኔ ያሳደደ፣ አልፎ ተርፎም አስገደለ። የራሱን አክራሪ የፖለቲካ ፍልስፍና ለማራመድ ፕሮፓጋንዳን እንደ ዋና መሳሪያ ተጠቀመ። ሂትለር በ1939 የጀርመንን ወታደራዊ ኃይል አጠናክሮ ፖላንድን ወረረ። ይህም ሁለተኛው የዓለም ጦርነትን አስከተለ። በጦርነቱ ወቅት ሂትለርና ናዚዎች በጣም አስከፊ የሆኑ ወንጀሎችን ፈጸሙ። በተለይም የአይሁዳውያን ጭፍጨፋ ሆሎካስት በዓለም ከሚታወሱ ጥቁር ታሪኮች ዋነኛው ሆነ። ሂትለር በአይሁድ ሕዝብ ላይ ጥልቅ የሆነ ጥላቻ ነበረው። በጀርመንና በአውሮፓ ውስጥ በሚሊዮን የሚቆጠሩ አይሁዶችን ጨምሮ ሌሎች አናሳ ብሔረሰቦችና ቡድኖች እንዲገደሉ አዘዘ። ይህ ድርጊት ሆሎካስት በመባል ይታወቃል። በሆሎካስት ወቅት አይሁዶች፣ ሮማዎች፣ የአካል ጉዳተኞች እና የፖለቲካ ተቃዋሚዎች የዚህ ታላቅ ግፍ ሰለባ ሆነዋል። 6 ሚሊዮን አይሁዶች ብቻ በማጎሪያ ካምፕ ውስጥ ገብተው እንደተገደሉ ይነገራል። ሂትለር በቆሰቆሰው የሁለተኛው የዓለም ጦርነት ከ50 ሚሊዮን በላይ ሰው እንዳለቀ ይነገራል። የአዶልፍ ሂትለር አገዛዝና የፈጸማቸው ወንጀሎች የዓለምን ፖለቲካ፣ ዓለም አቀፍ ሕግ፣ የሰብአዊ መብቶች ጥበቃና የመንግሥትን አሰራሮች በእጅጉ ለውጠዋል። የሱ ታሪክ የጥላቻ፣ የዘር መድሎና አምባገነንነት አደገኛ ውጤቶችን የሚያሳይ ዘላቂ ትምህርት ሆኖ ያገለግላል። ዛሬም ቢሆን አዶልፍ ሂትለር እንደ ክፉና ጨካኝ መሪ ምሳሌነት ይታወሳል። በ1945 ጀርመን ጦርነቱን እየተሸነፈች ስትሄድ ሂትለር በበርሊን ውስጥ በምሽጉ ውስጥ ተዘግቶ ኤፕሪል 30 ከሚስቱ ኢቫ ብራውን ጋር በተጋቡ በ3 ሰዓታት ውስጥ ራሳቸውን አጥፍተው ሕይወታቸው አለፈ። ጀርመን ከጥቂት ቀናት በኋላ ተሸነፈች። አዶልፍ ሂትለር በታሪክ በጣም አስከፊ የሆኑ ወንጀሎችን የፈጸመ ጨካኝ ሰው ነበር። የናዚ ሥርዓት የሰብአዊነት ታሪክ ላይ የማይረሳ ጥፋት አስከትሏል። ሂትለርና የናዚ ሥርዓት በዓለም ላይ ያለውን ተጽዕኖ እስካሁን ድረስ አልጠፋም። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ሂትለር ራሱን ያጠፋበትን ቀን አስመልክተን የተከታተላችሁትን መሰናዶ አዘጋጅተን አስደምጠናችኋል። እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።